ከሁለታችን አንዳችንን በቃ ደውለ ማለት ነው እዛው እንዲቀር ነገር በቃ እግዚአብሔር ምስክር እኔ ደግሞ ማለት ነው እኔ ከመረጠች ከዛ በኋላ ማለት ነው ለሚሆነው ነገር ሁሉ ኃላፊነቱን ወስዳለሁ አይደለም የኔ ህይወት ብቻ ነው እንደዚህ አይነት ፈተና የሚበዛበት ቆይ ምን አድርጌ ነው ይቀር ወይ ሳሚን ትመጫለሽ ወይ ዳሪን ትመጫለሽ ሁለት ወዶ የለም እኔን ጎን ካልተመረጥኩ አባዲ ሲልሽ አውቃሻላ ሳሚ ዳኒ አንዱ ወይ ዳንኤል ማለት ነው ወይ ሳሚ ማለት የለም በጣም ነው የጨነቀኝ ወይምር በጣም ማለት ነው የሆነ ወይ ችዬ የሆነ ነገር ባደርግ በመሃል ደግሞ የማይገባ ጉዳይ ነው እውነት ለመናገር ማለት ነው በእርግጥ አንቺ ያሳለፍሽ ህይወት አሁን ለመርሳት ሊከብድሽ ይችላል ሁሉም ሰው የኋላ ታሪክ አለው ግን ደግሞ ዛሬ ላይ ተጽዕኖ ፈጥሮባችሁ ህይወታችሁን ሊያበላሹ አይገባም አይደል እንዴ ያለፈው ነገር አልፏል እስቲ ረጋ ብለሽ አንቺም እስቲ አስቢ ያምር እናንተ መጀመሪያ ለምን አመጣችሁ እዚህ መምጣቱን አሁን እኔ ለምን አመጣችሁ ሳይሆን በቃ እኔ እኮ ግራ ገባኝ በቃ እሱ እኮ አሁን እኔ ምንም እኮ አላደረኩኝም እንዴ እሱማ ያንቺ ጥፋት አይደለም የሳሚ ጥፋት ነው በእርግጥ እውነት ለመናገር እዚህ ቤት እሺ እስከምድኝ ያለውን እንትን ማምጣቱ እሺ መፍትሄ ለመፈለግ ብለን እሱንም አላምንም እኔ መታመን ምናምን ነገር ምንም ነገር አላምንበትም እንዴት አሞሽ ነበር ሁለት ወር እኔ አላቅም እኔ የማውቀው ነገር የለም እንዴ አሞሽ ነበር ምናምን አላችሁ እኛ ያላየነው ሲቀር ያለ እንዴ ያላየነው ያልደረሰብን ነገር ያላደረግነው ነገር አለ እንዴ አንቺ ወደዚህ ማንነትሽ እንድትመለሽ ደስ ብሎናል ግን ስተቱ እሺ እኔ ታዲያ እንደዛ ከታመምኩኝ እሱ እዚህ ቤት ለምን መጣ እኮ ያ ነው ጥፋቱ እሱን ያሳመመሽ አላችሁኝ እሺ እሱ ቢያሳመም እሱ ቢያውን እሱን እኔ አንደኛ ነገር እናትሽ መታ ነበር አላችሁኝ እንደገና ደግሞ የእናንተ ማዘር መታ ነበር አላችሁኝ እሺ ታዲያ እንደዛ ከሆነ እሱ እዚህ ቤት ሲመጣ ለምን አልተጠየቀም እሱማ መፍትሄ ይሰጣናል ብለን ነበር ያመጣነው እዚህ መፍትሄ ይሰጣናል ብለን ግን ስተቱ አንቺ ከዳንሽ በኋላ እዚህ ቤት መምጣት አልነበረበትም እውነት ለመናገር ምክንያቱም እሱማ ስጠይቀው እኮ እኔ ለብቻ የሞኝ እኮ ጠይቀዋለሁ ፍቅር ማለት ነው ለምንድነው እኔ አሁን ድኝ ታዲያ ለምን ቤት አመጣው ስለ ያላችሁበት ነገር ለማወቅ ፈልጌ ነው አለ እኮ ስተቱ የሱ ነው ለምን ማወቅ አስፈልግ ስለዚህ እሱ ተሳስቷል ለማክሽ አንቺም እስቲ ተረጋግተሽ እሺ ምን አድርጊ ነው የምትሉኝ ምን ላድርግ እሱ ያያው ነው እንደሚሆን ማለት ነው እኮ ማለት አሁን የሚሆነ ነገር በውስጥሽ እንዳለ ማሰብ የለበትም ማን እኔ አላፈቅረውም እኮ ፍቅር እኮ የለኝም እኮ ማፍቀር ማለትና የበፊት ያልበደለህን ሰው በምን አድርጌ ላስቀይመው እሺ እኔ ማስቀይምበት አንጀት የለኝም በቃ እሱ እንደባል ግን እየተረዳ ያለው አሁንም ለሱ ስሜት እንዳለሽ ነው እያሰበ ያለው እሺ ያን ስሜት ደግሞ ማጥፋት የምትችይው አንቺ ነሽ ለሱ ምንም አይነት ቦታ እንደሌለሽ ማጥፋት የምትችይው ምንም ተጋጨው እኮ ያስፈልግም ማለት ምንም ማውራት እኮ ያስፈልግም ቀድመን የነገርኩን ንገራት ብዬ ነው አይደል እንደ እንትን ያለው እስከዛ ደቂቃ ጊዜዋን ከምትጨርስ እንደውም በቂ ማሰቢያ ጊዜ ይኖራታል ማለት ነው ምንድነው የሚነግረኝ ትናንትና መረጥሽ አይዳሽ ልጁ ለና ትኬቱን ቆርጦ ትኬቱን ምንም ተጣጣረ ነገር የለም ማጣራው ነገር አለ እኔ ማጣጣር ነገር ሳይሆን ገና አልጨረሽም አንቺ እኔ ማጣራው ነገር አንደኛ መታመም እርግጠኛ አይደለም ካለፈ ህይወትሽ ደግሞ ማለት ነው ካለፈ ህይወትሽ ገና አልጨረሽም እኮ ሁለተኛ ምን ስማሽ ሁለተኛ ነገር ማለት ነው አውቃችሁ ቢሆን ሲጠራችሁት እሱን እኔ በፊት መጥራትና ለመጥራት አይደለም ከተጠራ በኋላ ስለተፈጠረው ነገር ነው ማውራት ያለብን ሲቀጥል አንቺ ፍላጎት ስላለሽ ነው አሁንም እንዲሄድ ያልፈለግሽው እንጂ እኔ ፍላጎት ካለ ትናንትና ያበቃልን ነበር ሁሉም ነገር ሰላማችንና አግኝተን ያበቃ ነበር አይታል አይደል አሁንም አንተ ቆመ እኔን ትከራከረኛለህ እሺ ምን ላድርግ ቆይ አንደኛ ስህተት እዚህ ቤት ማምጣት ከዳነች በኋላ እሱ አንደኛ ስህተት ነው ሁለተኛውንም ለምንድን ነው አንተ ሌላ ስህተት እንዲፈጠር የምትፈልገው ምን ነው ባይመተር ቆይ አንድን ተኩላ ማለት ነው ተኩላውን በማጥፋት እንጂ በመጠበቅ ላታድናቸው ትችላለህ በጎቹ ገባህ ያልኩ ያለውት ነገር ከገባህ አማርኛዬ ከገባህ የሚገባ ከሆነ እሷን ከሱ በመለያየት ሳይሆን ሁሉም ነገር እውነታ ወጥቶ መጨረሻው ታውቆ ነው እንጂ እኔ ጂል ነኝ እንዴ ዛሬ እሱን የሆነ ባጣፋው ከቤት ባስወጣው ነገ እየተገናኙ እኔ ላይ ሙድ ያዙብኝ ታርግዝብኝ ሌላ ነገር ይፈጠር እሺ ምን ተቀማ
ተበጠበጠ ብዙ ነገር እሷ እንድጠረጥር አደረገ። አሁን በደንብ እንዳይሄድ የፈለገችው እኮ ደጋግማ ማግኘት ስለፈለገች ነው። አይገባም እንዴ ደንቆሮ። እስከ ዛሬም እኮ አልሆነም። ያ ነገር እኮ አልተፈጠረም ነበር። እኔ እኮ ማለት ነው ንገራት፣ አሁን ያልኩት ነገር ንገራት። እኔ አብሬው መሆን የምፈልግ እኮ ማለት ነው። ለምን ነው ታዲያ? ንገራት አሁን ከደቂቃዎች በኋላ ስለሚፈጠረው ነገር ንገራት። ምንድነው የሚፈጠረው? ምንድነው የሚሆነው? እኔ ከዚህ በላይ መታገስ አልችልም። ሰዓት ላይ ደርሰን አንተም ልንገርህ፣ ዝም ብለህ ከምትመላለስ ምን ያረካን ነበር? ወይ ዛት ትሄዳለህ፣ አዳምጠኝ። ወይ ዛት ትሄዳለህ ወይ ደግሞ ከኔ ጋር ስትሆን ቆመህ ታያለህ። ይሁንሹ ነገር አለ። ምን አስበሻል? ቆይ ምን አገባ? እኔ እኮ ያለው የት ቤት እንደሆነ ራሱ ወቅ እስቲ ምን አገባ ማለት ምን ማለት ነው? ምን አገባ ማለት ምን ማለት ነው? ለመቆጣጠር የምትሞክረው አልገባኝም። የረኛ ቦታ ነው ቦታ ነው ምናምን የትላንቱ ብታስተናግድ አባቴ ሙጣላኛል። ሰማኝ። የትላንት ታሪክ ነች እኮ እሷ የትላንት ታሪክ ነች። ምንም የትላንት ታሪክ ብሎ ነገር የትላንት ታሪክ ብሎ ነገር አዳምጠኝ።